ስም ባልጠራ ደስ ይለኛል። ዮኒ ጋር ስተት ካለ አናግሩት፣ ሌሎችም ጋር ካለ ተላልፈን አንሰጣጥ፣ ለመገዳደል አንውጣ። ፕሮቴስታንቶች፣ የጌታ ሰዎች ሁላችን ይሆን ጌታ ኢየሱስን እንከተል ሰዎች ይሄንን ነገር ልለምናችሁ ወዳለሁ። በዚያው አጋጣሚ ምንም አይነት ነገር ይሁን አደባባይ የኔን ነገር ስላወጣ ማንም አይከብርም። ምንም የሚፈጠር ነገር የለም። ነቢይት ብርቱካን ለአገልጋይ ዮናታን አክሊሉ እጅግ አስደንጋጭ ትንቢት ተናገረች። ጠብቁት፣ በቅርቡ እጅግ አሳዛኝ ዜና ትሰማላችሁ። ተመለሱ ይላል የሰራዊት ጌታ እግዚአብሔር። ሊመጣ ያለውን ክፉ አውሎ እግዚአብሔር ያሻግራችኋለሁ ይላል። እኔ ከእናንተ ጋር ነኝ፣ በወጀብና በአውሎ ነፋስ ውስጥ መንገድ አለኝ፣ እኔ ታደጋችኋለሁ። ዛሬ ተመለሱልኝ፣ ስለምወዳችሁ ይህን እናገራለሁ ይላል የሰራዊት ጌታ እግዚአብሔር። ውሸታም፣ ትውልድን የሚያስፈጅ የሚቀጥፍ ምቀኛ፣ የተነሳውን ሰብሮ የሚጥል ይሄው ይዋሻል ነብይ። አዎ ምንድነው የምትለን? ተጠንቀቁ። ከነብይ ብቻ አይደለም ይሄ የኖሩ ናቸው ከሚባሉ የእግዚአብሔር ሰዎችም ተጠበቁ። በየትኛውም ሃይማኖት ላይ ያላችሁ ኢትዮጵያኖች እባካችሁ ለዚህ እህታችን ጸሎት አድርጉላት። የምታውቀው እንግዲህ እህታችን የጨጓራ ካንሰር ይዟት ወደ ውጪ ሄዳ 4ኛ ደረጃ ጨጓራ ካንሰር እግዚአብሔር ምሕረት ወደ ሀገር እንድትመለሰች ታውቃላችሁ። አሁን ደግሞ ጊዜ በኋላ ቼክአፕ ስታረግን ድጋሚ ሳምባዋ ላይና 3ኛ አጥንቷ ላይ ካንሰር ተገኝቶባታል። እህታችን እንግዲህ የበረታ ሳል ስለነበረባት ወደ አይሲዩ ክፍል አስገብተዋታል። አሁንም እግዚአብሔር ጣልቃ ይግባልሽ። የትምህርት ዝንፈት ትውልድን ያጣምማል። ኃላፊነት የጎደለው የሚሻውን ካገኘው እኔ ምን ቸገረኝ በሚል የሚደረግ የማሳት ተግባርን እግዚአብሔር ይፋረደው። እርሱ መልስ ይስጥበት። እናንተ ዝም በሉ የሚባል አይደለም። መጽሐፉ እናንተ መልስ ስጡ ነው የሚለው። የጨለማን ስራ በዝምታ ማለፍ መተባበር ነው። ግለጡት፣ ግለጡት፣ ገላልጡት። ድሃ ጥቁር ጉንዳን ነው ከነከሰ አይለቅም፣ ብለቅም እሾሁን ተክሎብ ነው ከሚለው ንግግሩ በፊት ብዙዎች ልብ ያላሉት ዮናታን አክሊሉ ሀብታም ከድሃ የተሻለ ያለበትን ሐሳብ ተናግሯል። ሀብታም ወሬ አያውቅም፣ ድሃ ወሬኛ ነው የሚል ይህ ማለት የስንፍና አደጋዎች በሚለው ርዕስ ስር የተነገረ አደገኛ ስንፍና ነው። የተቆራረጠ ባለው ባልተቆራረጠ ቪዲዮ የቀረበበትን ትችት ለመመከት ዮናታን የተጠቀመው ውሸት ሌላ ክፉ አደጋ ነው። ቪዲዮ ተቆራርጦብኛል። በእርግጥ ቪዲዮ ተቆራርጦ ነው ወይስ የቪዲዮ ኃይለ ቃል ሙሉ ቪዲዮን እንዲወክል ተደርጎ ተወስዶ? ከላይ የተጠቀሰው የቪዲዮ ኃይለ ቃል ድሃ የተንኳሰሰበት የተሰደበበትና የተናቀበት ሐሳብ የቪዲዮ ሙሉ ትምህርት ገላጭ ነው የጮኸ ነው። ስለዚህ ተቆርጦ ሳይሆን ሙሉ ሐሳቡን ወክሎ ስለተገለጸ ነው። ቪዲዮ አመት የቆየ ነው የሚለው የዮኒ ሙግት ሆን ብሎ ሐሳብን ማስቀየሪያ ደካማ መልስ ነው። ምክንያቱም ትምህርቱ ከአመት በፊት ሲሰጥ የዛው አመት ሐሳብ ሆኖ የቆመ ሳይሆን ሁሌም እንዲደመጥ ተደርጎ ዩቲዩብ ላይ በመቀመጡ የተመለከተው ሰው በተመለከተበት ሰዓት ሐሳብ መስጠት ይችላል። መልስ የሚሰጠው ለሚወዱኝ ብዬ እንጂ ጠላቶቼ ምላሽ አይገባቸውም። ይህ የዮኒ ንግግር ወንጌላዊ እውነታን የተቃረነ በመሆኑ ዮኒ ሐሰተኛ አገልጋይ ነው የሚል ሙግት ለሚያቀርቡ ትክክለኛ ማስረጃ ነው። ጠላት ብረግም መርቀው በራብማ ብለው ከሚለው እውነት ጋር የተጣላ ይህ ሰው ማን ነው? የሚገርመው የዮናታን ማስተባበያ ጥቁር ጉንዳን ድሃ ያልኩት ራሴን ነው። እኔ የድሃ ልጅ ነኝ። ሳሌን ላይ እየተኛው ነው ያደኩት። የስንፍና አደጋዎች በሚለው ቪዲዮ ግን ዮኒ የሀብታም ልጅ እንደሆነ በእርሱ የልጅነት ዘመን በብዙ ቤት ብርቅ የነበረ ቲቪ እነሱ ቤት እንደነበረም በርካቶች ቀበሌ ቆጥ ላይ የተሰቀለ ቲቪ በግፊያ ከነወላጆቻቸው ጋቢ ለብሰው ብርድ ላይ ታላቁን ፊልም ሲያዩ እሱ ግን ሶፋ ላይ ከአንዱ ወደ ሌላ እየዘለለ እንደሚያይ ነው የተናገረው። ታዲያ ሳሌን ላይ እየተኛው በችግር ያደኩ ነኝ ካለው ጋር አይጋጭም ወይ? ስህተትን ከማረምና ይቅርታን ጠይቆ አስተያየትን ከመቀበል ይልቅ ውሸትን በሌላ ውሸት አድበስብሶ የማለፍ ጥረት የተንኮለኛ ሰራተኞችና የሐሰተኛ መምህራን ባህሪ ነው ሲሉ አሁንም በድጋሚ በርካቶች በዮናታን አክሊሉ ስብከት ዙሪያ እነኚህን ሐሳቦች እያነሱ ይገኛሉ። ስም ባልጠራ ደስ ይለኛል። ኦርቶዶክስ ቸርች ላይ ደግሞ ማየው ደስ የሚል ነገር አለ። እኔ ደስ የሚለኝ ነገር አለ። ምንድነው ደስ የሚልሽ ብለህ ብትጠይቀኝ እንዴት ያከብራሉ። አክባሪዎች ናቸው። ፈራ እግዚአብሔርም አያለው። እውነት ለመናገር ከሆነ ጳጳሶቻቸውን ዝቅ ብለው መሪዎቻቸውን ምዕመኑ ዝቅ ብሎ ሲያከብር አይቻለሁ። እኔ ባይኔ አይቻለሁ። በጣም ያከብራሉ። እኛ ጋር ስትመጣ ትንሽ ከባድ ነው። አብዛኛ ትንሽ እኛ ጋር ይከብዳል። ይቅርታ የራሴን ሰዎች እንዲህ ብዬ መናገር አልነበረብኝም። ራሴን እያልኩ ስለሆነ ነው። ከዛ ቤት ጋ ነው ስተትክ፣ ቤት ነው ስተቷ፣ ቤት ጋ እናግኛት ነው የሚባለው። እኛ ጋር ይሄን ነገር አይቻለሁ። እኛ ጋር እንደሱ እባካችሁ አትሆኑ። ጀስት እንደዚህ አይነት ነገር አቁሙ። ስተት ካለብኝ እኔን መታችሁ ፐርሰናል አናግሩኝ። ዮኒ ጋር ስተት ካለ አናግሩት። ሌሎችም ጋር ካለ ተላልፈን አንሰጣጥ፣
ለመገዳደል አንውጣ። ፕሮቴስታንቶች፣ የጌታ ሰዎች ሁላችን ይሆን ጌታ ኢየሱስን እንከተል ሰዎች ይሄንን ነገር ልለምናችሁ ወዳለሁ። በዚያው አጋጣሚ ምንም አይነት ነገር ይሁን አደባባይ የኔን ነገር ስላወጣ ማንም አይከብርም። ምንም የሚፈጠር ነገር የለም። ማንም አረጀ አዲስ የተነሳ ያፈጀ የቆየ ምን የሚባል ነገር የለም። እናከብራለን ሽማግሌ፣ ነገር ግን ሲዘባርቅ አንቀበል። ውሸታሞች ደግሞ ሽማግሌዎች ስለተነሱ ውሸታሞች። እኔ ትልቅ ሰው ድሮ የሚዋሻ አይመስለኝም ነበር፣ ግን ውሸታም ትልልቅ ሌባ አውቃለሁ። እኔ ኮት ለባሽ ሌባ አውቃለሁ። ዓለም እያለሁ ትልልቅ አባት ሌቦች አውቃለሁ። አሁን ደግሞ ሌላ ትልልቅ ሽማግሌ ሌባ አያለሁ። ውሸታም ትውልድን የሚያስፈጅ የሚቀጥፍ ምቀኛ የተነሳውን ሰብሮ የሚጥል ይሄው ይዋሻል ነብይ። አዎ ምንድነው የምትለን? ተጠንቀቁ። ከነብይ ብቻ አይደለም ይሄ የኖሩ ናቸው ከሚባሉ የእግዚአብሔር ሰዎችም ተጠበቁ። በጥንቃቄ ነው የምንሰማው። በጣም ሰዎች እግዚአብሔር ቤት ሲቆዩ እግዚአብሔር አይሆኑም። የሸመገለ ነብይ ነው የሚባሉት፣ ትልቅ አገልጋይ ነው የሚባሉት እንጂ እግዚአብሔር አይሆንም። ከነቢያቶች ውሸት ተጠንቀቁ። በነቢያት ውሸት ቤታቸውን ያፈረሱ ሰዎች አሉ። ጌታ ተናገረኝ በባበኩል በከሌ በኩል ነብይ ከሌ ይኸውላችሁ፣ ነቢያቶችን ተጠንቀቁ ስል አስተማሪዎችን እለፉ አላልኩኝ። እንደ እግዚአብሔር ቃል እስከተናገረ ጊዜ ብቻ እንሰማለን። እንደ እግዚአብሔር ቃል እስከመከረን እንሰማለን። ከእግዚአብሔር ቃል ውጪ የሆነ ነገርን አናረግም። ወላ ነብይ ሆነ አስተማሪ ሆነ ምንም አይነት ሰው ሆነ ስሙኝ በደንብ። ይሄ ቀኑ መጨረሻ ላይ ነው ያላችሁት። አሁን በዚህ ሰዓት ተንዘላዝለህ መትረፍ አትችልም። በዚህ ሰዓት ከእግዚአብሔር ተፋተ መትረፍ አትችልም። ብዙ ድምጽ ነው ያለው፣ ብዙ አምታታው በከተማ ነው ያለው። ወገኖቼ ማንም ቢለን የማንመለስበት የሰማነው ጌታ አለ። አንዴ ሲናገራችሁ ከቻላችሁ 1000 ጊዜ ስሙት። እግዚአብሔር ሐሳቡን አይቀየርም። መንገድ በማንም ሐሳቡን አይቀየርም። የተናገረውን መፈጸም የሚችል ያለውን እስከ መጨረሻ ድረስ ያዙለት። እግዚአብሔር ታማኝ አምላክ። ኢየሱስ ያድናል። ሴዶ ጌታን ተቀበል ይላል እዚህ ኮሜንት ላይ ገብቶ። እኔ እኮ ኦልሬዲ እኔ ጌታን ተቀብያለሁ። የኔ ጌታ አላህ ነው። የኢየሱስ ጌታ፣ ያንተ ጌታ፣ የሰማይና የምድር ጌታ፣ በሰማይና በምድር ውስጥ ያሉ ሁሉ ጌታ፣ እማይበላ እማይጠጣ እማይሞት አቅምም ችሎታም ጉልበትም ለሱ ብቻ የሆነው አንድ አላህ ጌታዬ እሱ ነው። አንተም ባይሆን ተቀበል። አላህን ጌታ እንደሆነ አምነህ ተረድተህ ተቀበል። ሚያድንህ እሱ ብቻ ነው። ስትሞት ሚያድንህ እሱ ነው። እዚህ ምድር ላይ ሚያበላህ ሚያጠጣህ ማን ነው? አንድ አላህ ብቻ ነው ማለት ነው። ቀብር ውስጥ ቀብር ተቀብረህ ሚደርስልህ አንድ አላህ ብቻ ነው። አሁን ምድር ላይ አላህን የምትገዛ ከሆነ አላህን የምታመልክ ከሆነ ቀብር ውስጥ ሚደርስልህ እሱ ነው። ከቀብር በኋላ ያለው ህይወት አሁን ዱንያ ቻለም ጠፊ ነች አይደል? ዘላለማዊ ህይወት ደግሞ አሄራም ይባላል። አሄራ ለአሄራ ሚጠቅምህ ሚያዝንልህ ሚደርስልህ ማን ነው? አንድ አላህ ብቻ ነው። እኔ አላህ ጌታዬ ነው። ያንተም የኢየሱስም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ሙሉ ላለው ለሁሉም ጌታ ማን ነው? አንድ አላህ ብቻ ነው። እኔ ሙስሊም ነኝ። ስለዚህ አላህ ነው ጌታዬ። ስለዚህ አላህን ተቀብያለሁ። አንተም ተቀበል። መልእክቴ እኔም አደርሳለሁ ማለት ነው። ለአንተ ብቻ ሳይሆን ለሁሉም አላህን ላልተቀበሉ ሁሉ መልእክቴ ይድረስ። ቤተክርስቲያን ውስጥ ሻሻ ገብቷል። ከእግዚአብሔር ውጪ የሆነ ዝማሬ፣ ከእግዚአብሔር ውጪ የሆነ ባህል፣ ከእግዚአብሔር ውጪ የሆነ ድፍረት፣ ከእግዚአብሔር ውጪ የሆነ አገልግሎት፣ ከእግዚአብሔር ውጪ ከመንፈስ ቅዱስ ውጪ የሆነ ከቃሉ ውጪ የሆነው እንቅስቃሴ ሽፋሽፍቱ ሽፍንፍን ሁሉ ይጋለጣል። እግዚአብሔር ይገለብጣል፣ ጅራፉን ያነሳል፣ እግዚአብሔር ይፈርዳል፣ እግዚአብሔር ያያል። ተመለሱ ይላል የሰራዊት ጌታ እግዚአብሔር። ሊመጣ ያለውን ክፉ አውሎ እግዚአብሔር አሻግራችኋለሁ ይላል። እኔ ከእናንተ ጋር ነኝ፣ በወጀብና በአውሎ ነፋስ ውስጥ መንገድ አለኝ፣ እኔ እታደጋችኋለሁ። ዛሬ ተመለሱልኝ፣ ስለምወዳችሁ ይህን እናገራለሁ ይላል የሰራዊት ጌታ እግዚአብሔር። የምንመለሰው በፈቃድ እግዚአብሔር ተመለሱ ካለ የስብከት ቁንጅና የስብከት ማንነት ባለዝና ስለሰበከ መድረክ ተወዳጅ የሆነ ሰው ስለሰበከ አይደል። እውነት ስለሆነ ነው የምንሰማው። እውነት ስለሆነ ነው። አባት ለልጆቹ እውነት ነው የሚናገረው። መዝሙር 92 መጨረሻ ላይ ስትገቡ ቅዱሳን ይላል ዘመናቸው በለመለመ ሽምግልና ያልቃል ይልና በእግዚአብሔር ቤት የእግዚአብሔርን እውነት ይናገራሉ ይላል። ቃሉን አንብበን እየተረዳ
ኒቆዲሞስ የሚባለው ኢየሱስ ጋር ሄዶ ተረድቶ ነው ደህንነት ያገኘ። ፈሪሳዊ ነው፣ ነገር ግን ሄዶ ጠየቀ፣ ተረዳ። ዮሐንስ 3 ላይ ተረዳ። 3 አለ። ብዙ በመረዳት የዳኑ ሰዎች አሉ። ቃሉን ስናነብ እንረዳለን፣ ስንረዳ እንመለሳለን። በፈቃደኛነት እምቢ ስንል በእግዚአብሔር ቃል ደግሞ ገብተን ሳናነብ ነገሩ ሳይገባን ሲቀር ስለሚወደን ጌታ መከራ ያመጣ። ወጀቡን እኮ የሚያመጣው ስለሚወደን ነው። ደቀ መዛሙርት ላይ ወጀብ ያመጣው አውሎ ነፋስ ያመጣው እኮ እምነት እንዲኖራቸው ኪዳን ስላለን በሞኝነት ከዛስ መረዳት ደግሞ ከተረዳን በኋላ በንስ መመለስ በምንድን ነው? በሞኝነት መመለስ፣ በንስሐ መመለስ፣ በኪዳን ተመለሱ ይላል። ወዴት? ወደ ፍቅር ተመለሱ። ወዴት? ወደ መጽሐፍ ቅዱስ ወደ ቃል ተመለሱ። መጨረሻ ወደ ጸሎት። በተለይ ዋና ጸሎት ነው። ዋናውን ማስመለሻ ጸሎት ነው። ተሐድሶን ማስመለሻ ጸሎት ነው። እግዚአብሔር እንድንኖር የፈለገውን ህይወት የሚመልሰው ጸሎት ነው። ከሻሻ ነቢይ ይጠብቅ፣ ከሻሻ ሰባኪ ይጠብቅ፣ ከሻሻ ዩቲዩብ ይጠብቅ። እውነት እግዚአብሔር ቃል ጋር ትልቁ ተርኒንግ ፖይንት ደግሞ በጣም አሁን ማመስገን የምፈልገው ቢሾፕ ዳዊት የመንፈስ አባቴ ነው። በጣም ወደው በጣም ማከብረው ስፒሪቹዋል ነገር በወረደ ባልኩበት ሰዓት ላይ ከጎኔ ቆመው ኤፍቢአይ ቸርቾች በደንብ አግዘውኛል። በጸሎትም በህብረትም በምንም አግዘውኝ ነበርና መጣል ያለብኝ ነገር ነበረ፣ ማንሳት ያለብኝ ነገር ደግሞ ነበረ። ስለዚህ ማለፍ የነበረብኝ መንገዶች it was a process ለኔ አሁን ቆም ብዬ ሳሳ it's a process ነበር ለኔና አንዳንዴ ዝና ሲመጣ ገንዘብ ሲመጣ ፈጣሪን ሰጪውን ትረሽና የተሰጠሽ ነገር ላይ ተተኩሪያለሽ። እሱ እኮ ነው ያለንበት አሁን ፈተና። ስለዚህ የራስ ይመስላል ያ ሁሉ ነገር ነው። ስለዚህ ፈጣሪሽ ሁልጊዜ ፕራዮሪቲ መስጠት ያለብሽ ነገር ነው። አምላክሽ ሁልጊዜ ፕራዮሪቲ መስጠት ያለብሽ። እሱ መቼ ገባል? ስታጣው አጥቼው አንዳንዴ ስናጣ ብቻዬን ፈጣሪን የወሰደኝ ወደ ምድረ በዳ የወሰደኝ እሱ ነው። ምድረ በዳ ብቻዬን ሆኜ ያንን እንዳስብ ፈጣሪን እንዳስብ እንደማልደው እንድጸልይ ወደሱ እንድጠጋ እና ከባድ ጊዜ ነበረ። ግን አንዳንዴ ጸጋው ያግዝሻል። ከኦርቶዶክሳውያን ወገን ስናወራ አገር ቤትም አንዳንዴ ይገጥመኝ ነበረ። ከኦርቶዶክሳው እንዴው ክርስቶስ ቅጣታችንን ተቀጥቶ ለምንድነው ሌላ ቦታ የምንሄደው? ለምን ሞተ ክርስቶስ ስትሏቸው ፍቅሩን ለመግለጥ ፍቅሩን ነው የሚሏችሁ እንጂ ቅጣት የሚለው ግንዛቤ በነገረ መለኮት ውስጥ ጨርሶውኑ የለም። ኃጢአትና ሞት ለምዕራባውያኑ ወይም ለውርስ ኃጢአት ለእግዚአብሔር የሚከፈል ቅጣትና በደል ነው። እግዚአብሔር ኃጢአታችንን ይቅር ቢልም ዕዳው መከፈል አለበት። ስለዚህ ፍርድ ነው፣ የፍርድ ቤት ኬዝ ነው። ቁጣ ስላለ የተደፈረ ሕጉ የተጣሰበት አምላክ ስላለ ድነትን ሁሉ የምናስቀምጠው ኢቭን የክርስቶስን ሞት በፍርድ ቤት ነው። ወደ እግዚአብሔር ፊት ቀረብን፣ ዳኛው አየ፣ በደለኛ ናቸው ብሎ ሊፈርድብን ነበር። ቅጣታችንን የተቀጣ ሌላ አለ። ስለዚህ እሱ ቅጣቱን ስለተቀጣ ነፃ ነህ ተባልኩ ተብሎ ፍርድ ቤት ነፃ አለኝ የሚል ትንታኔ ነው ብዙ ጊዜ የሚቀርበው በዛ ቦታ ላይ ማለት ነው። ምክንያቱም መጽሐፍ ቅዱስም ያላመነ የእግዚአብሔር ቁጣ እንዳለበት በተደጋጋሚ ይናገራል። ዮሐንስ 3:36 እንደው አንድ ሁለቱን እናንብበው ዝም ብሎ በጨበጣ የምንነጋገር እንዳይመስል። 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቁጣ እዛው ዮሐንስ 12 ከ5 እስከ 8 ብናነባለ። ሮሜም ላይ ብዙ ክፍሎች አሉ። ዝም ብለን ከሮሜ ላይም አንድ እናንብብ። ምዕራፍ 1 ቁጥር 8 ሮሜ ምዕራፍ 1 ቁጥር 8ንም 8 አይደለም 18 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። 2:5ንም ብናነብ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። መጽሐፍ ቅዱስ ብዙ ቦታ ስለ ቁጣ ያወራል። 5:9 ላይ ሮሜ 3:6 አንደኛ ተሰሎንቄ 1:9 ዕብራውያን 10:29 ስለ ቁጣ መጽሐፍ ቅዱስ በተደጋጋሚ ይናገራል። ስለዚህ ፍርድ ቤት ስንሄድ ፍርድ ቤት ነፃ አለን። ጥያቄው ግን ነፃ መሆን ብቻ ግን አይደለም። መታከም የለብንም ወይ? አንድን ወንጀለኛ ሰው አንድን የኃጢአት ፐርሰናሊቲ ያለው ሰው ፍርድ ቤት ነፃ አረገው ማለት አይጠየቅም ማለት ነው እንጂ የተበላሸው ፐርሰናሊቲ እኮ አልተቀየረም። ደሴም ወንጀለኛ ነው ሰውየው።
ጠባዩ ይሄ ተንኮል የሚለው ቁጣ የሚለው ግደል የሚለው ድሮ ግደል አለኝ የሚል አንድ ድራማ ነበር። ግደል የሚለው ዘሙት የሚለው ስከር የሚለው ፐርሰናሊቲ አለ። ግን ተከሶ ሲቀርም አትጠየቅም ነፃነ ተባለ እንጂ አልተለወጠም። የምዕራቡ ትኩረት የሚያረገው ወይም የውርስ ኃጢአት ትኩረት የሚያረገው በቃ ጻድቅ ነህ ማለት በፍርድ ቤት ነፃነ መባል ብቻ ነው እንጂ ለውጥ ላይ ትኩረት አያረግም። የምስራቃውያኑ የፍርድ ቤቱን ባያስበውም የጥንተ አብሶ አስተምሮ ነፍስ ታማለች፣ በሽታ ነው ያለባት፣ ጸጋው የሚያክማት ነው። ሁላችን ሰባራ ነን፣ ሁላችን በሽተኛ ነን፣ የእግዚአብሔር ጸጋ የሚያክመን ነው ስለሚል የፍርድ ቤቱ ኬዝ የለውም፣ ሐኪም ቤት ነው ያለው። ስለዚህ ሰው የሚታከም ነው። በቅዱስ ቁርባን ይታከማል፣ በጾም ጸሎት ይታከማል፣ በንስሐ ይታከማል፣ በተለያዩ ቅዱሳት ምስጢራት ሰው ይታከማል፣ መጽሐፍ ቅዱስ በማንበብ ይታከማል፣ በመጸለይ ይታከማል። ስለዚህ ፐርሰናሊቲው የተበላሸው ፐርሰናሊቲ እየተለወጠ ይሄዳል የሚል ነው ያላቸው። የምዕራባውያኑ ያስተምሮ ቁጣ ላይ ብቻ ስላተኮረ እንደገናም ደግሞ ሰው ሁሉ ወንጀለኛ ነው ሲወለድ ኃጢአተኛ ነው ብሎ ስለደመደመ በጣም ፔሲሚስቲክ አይነት ስለነበረ ከዚህ ላይ የተነሳ ብዙ የተሳሳቱ አስተምሮች ተነስተዋል። ፐርጋቶሪ ለምሳሌ ሰው ቅድም እንዳልነው ከፍርድ ነፃ ነው ተብሏል። ፐርሰናሊቲው ግን አልተለወጠም። ስለዚህ ምን ይሆናል? ዕዳው መከፈል አለበት። ስለዚህ ምን ይሁን ሲባል ጻድቃን ማለት ያመኑ ሰዎች ከሞቱ በኋላ ኃጢአታቸውን ማለት ይሄ ያልተለወጠው ማንነታቸው የሚለወጥበት በሽታቸው በእሳት በቃ ተቃጥሎ የሚነጻበት ፐርጋቶሪ የሚባል አስተምህሮ ከዛ ውስጥ መጣ ማለት ነው። ይሄ ብቻ አይደለም። ሁሉ ሰው ኃጢአተኛ ከሆነ ታዲያ እንዴት ነው? ሁሉ ሰው ሲወለድ ኃጢአተኛ ከሆነ ማን ነው የሚድነው? የእግዚአብሔር ጸጋ ነው የሚያድነው። እንዴት ነው የሚድነው? ለድነት የተመረጡ አሉ፣ ለገሃነም የተመረጡ አሉ። እግዚአብሔር ሆን ብሎ አንዳንዶችን ለማዳን ወስኗል፣ አንዳንዶችን ለገሃነም ወስኗል። እከሌና እከሌ እንዲድኑ ወስኗል፣ እከሌና እከሌ በገሃነም እንዲቃጠሉ ወስኗል የሚል አስተምህሮም ከዚህ ከውርስ ኃጢአት ግንዛቤ ነው የተነሳው። ሊምቦ የሚባልም አለ። ወንጌላውያኑ ይህንን ፒክ አላረጉትም። ፕሪዲስቲኔሽንን ወንጌላውያኑ ይዘው ሄደዋል። ፐርጋቶሪን አላነሱም። ሊምቦም የሚባል አለ፣ አልመጣም። እሱም ካቶሊካውያኑም ኦፊሻሊ ይፋ አላረጉትም፣ ግን አለ ያስተምሮ። በሂደት ደግሞ የቅድስት ድንግል ማርያምን የውርስ ኃጢአት የሌለባት መሆኗን የሚናገር ኢማኩሌት ኮንሴፕሽን የሚባል ማስተምሮ የተነሳው በውርስ ኃጢአት ምክንያት ነው። ሰርፕራይዚንግሊ ለጥንተ አብሶ አስተምሮ ለምስራቅ ኦርቶዶክሳውያን ቅድስት ድንግል ማርያም ከጥንተ አብሶ ነፃ አይደለችም። ምስራቃውያን አባቶች በጠቅላላ የኢስተርን ኦርቶዶክስ አብያተ ክርስቲያናት በጠቅላላ የኢስተርን ኦርቶዶክስ ብቻ ሳይሆን ኦሪየንታል ኦርቶዶክሶች በጠቅላላ የግብፅን ጨምሮ የሶሪያን የአርመንን ጨምሮ ኦርቶዶክሳን በጠቅላላ ማርያም ጥንተ አብሶ እንዳለባት ያምናሉ። ጥንተ አብሶ ማለት ግን ኃጢአተኛ ናት ማለት አይደለም። ምክንያቱም ሁሉም ሰው ኃጢአተኛ ሆኖ አይወለድም ማለት ማንም ሰው ኃጢአተኛ ሆኖ አይወለድም። የጌታ እናት ብቻ ሳትሆን ማንኛችንም የተበላሸ ኔቸር ይዘን ነው የተፈጠርነው እንጂ ኃጢአተኛ ሆነን አልተወለድንም። ሁላችን ለአቅመ ኃጢአት ስንደርስ አክቹዋል ሲል ለመፈጸም ስንደርስ ኃጢአት በመስራት ነው ኃጢአተኛ የምንሆነው። ማንም ሰው ሲወለድ ኃጢአተኛ አይደለም። የተበላሸ ተፈጥሮ ይዞ ነው የተበከለ ተፈጥሮ ይዞ ነው የተወለደው። የተበላሸ ኔቸር ይዞ ነው የተወለደው። የጌታም እናት እዛ ውስጥ ነው የምትመደበው ማለት ነው። እንደ ሌሎቻችን አክቹዋል ሲል ላይ ልዩነት እንዳለ ግልጽ ነው። ለምንድን ነው በአዳም ኃጢአተኞች የምንሆነው? እንዴት ነው በሌለሁበት የሚለው ጥያቄ ሲመጣ ግን በሂደት ወንጌላውያኑ ከታድሶ በኋላ የቅዱስ አውግስጢኖስን አስተምሮ እያዳበሩት እያጠለሉት ስለሄዱ ወደ ምን ተደረሰ ማለት ነው? ፌዴራል ሄድ ነው አዳም እኛን የሚወክለን ነው። ፌዴራል ሄድ ላይ እኛ የወከልነው ሰው የሚያደርገው ድርጊት እኛን ይገልጸናል።